ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው የምንመለከተው ስለ መካከለኛው ምስራቅ ጦርነት ነው። ይህ ጦርነት በአሁን ሰዓት ላይ ውሃ ቅዳ ውሃ መልስ ሆኗል። ትራምፕ ከአጋሮቻቸው ጋር ተፋጠውበታል። ዶናልድ ጄ ትራምፕ የገቡበት አጣብቂኝ አሳሳቢ ደረጃ ላይ ደርሷል። አሁን ከአውሮፓ እንዲሁም ከምዕራቡ ሀገራት ጋር ከኔቶ ጋር ተጣልተዋል፣ ተፋጠዋል። ኔቶ በዚህ ጦርነት ላይ የማይቀላቀል ከሆነ ለኔቶ ይከብድበታል እያሉ ነው። የአሜሪካ ሚዲያዎች አሁን ላይ እርስ በእርስ የተለያየ አቋም ማውጣት ጀምረዋል። ይህ ደግሞ በመካከለኛው ምስራቅ አሜሪካ የምታደርገው ጦርነት ነው። ትራምፕ ሳያስቡ ገብተዋል። እንዲሁም አሜሪካ ግዙፍ የተባለ የኢኮኖሚ መዋዠቅም አጋጥሟታል። የነዳጅ እጥረት በዋነኝነት የሚጠቀስ ነው። የአውሮፓ ሀገራት የዶናልድ ጄ ትራምፕን ጥያቄ ውድቅ አድርገዋል። ጦርነቱ የኛ አይደለም፣ ራሳቸው አሜሪካውያኖች ራሳቸው ትራምፕ እንደጀመሩት ራሳቸው ያበላሹትን ያጽዱ እያሉም ነው። እንዲሁም ከትራምፕ ጋር ያላቸውን ግንኙነትም ሙሉ በሙሉም በከፊልም ማጥናት ጀምረዋል። በዚህ ሰዓት ላይ ኔቶን ጨምሮ የተለያዩ አቋሞች ማሳየት ጀምረዋል። አሁን ቻይና በብቸኝነት ሰርጡን እየተጠቀመች ይገኛል። ትራምፕ በሚቀጥሉት ወራቶች ወደ ቻይና ይጓዛሉ ተብሎ ይጠበቃል። ትራምፕ በራሻ የጣሉትን ማዕቀብ አብዛኛውን ማንሳት ጀምረዋል። በትራምፕ ግልፍተኛ ውሳኔ መሰረት አውሮፓውያን ሙሉ በሙሉ መከፋታቸውን እየገለጹ ነው። ምዕራቡ እያመረረ ነው። ትራምፕ መተፋት ጀምረዋል። ትራምፕ የኔቶ አባል ሀገራት ጦርነቱን እንዲቀላቀሉ እየተማጸኑ ነው። እኛ አሜሪካውያን በዩክሬን ጦርነት ላይ ተሳትፈናል። አሁን ደግሞ የኛ ጦርነት ነው፣ ኔቶ ሊያግዘን ይገባል እያሉ ነው። ኔቶ ይህንን ጦርነት ላይ የማይሳተፍ ከሆነ ለኔቶ ይከፋበታል ብለው አስጠንቅቀዋል። የአውሮፓ ህብረት የኔቶ አባል ሀገራት የትራምፕን ተማጽኖ ውድቅ አድርገዋል። እኛ የዚህ ጦርነት አባል አይደለንም፣ ዓለም አቀፍ ህግም ይከበርም እያሉ ነው። ግጭቱን ለማስቆም እንሰራለን፣ ግን ዓለም አቀፍ ኢኮኖሚ በዚህ መሃል እየተጎዳ ይገኛል። ጦርነቱን የጀመሩት ራሳቸው ትራምፕ ናቸው። የሰው ሀገር ጥሰው ሉዓላዊነትን ጥሰው ኢራንን የወረሩት ትራምፕ ናቸው። በዚህም የተነሳ ዓለም አቀፍ ህግ ይከበር እያለ ነው። ይህንን እያለ ደግሞ ያለው የአውሮፓ ህብረት ነው። ዶናልድ ጄ ትራምፕ ከዚህ በፊት በግሪንላንድ ያደረጉትን እሰጣ ገባ አልወደዱላቸውም። አሁን ትራምፕ በዚህ አቋማቸው ላይ እንዲገፉም አይፈቅዱላቸውም። We are not part of this war. We did not initiate it, but we are all affected by it. So I think there's a clear call here that international law must be respected, and it should be the responsibility of the concerned parties to find ways of ending the hostilities that now have great impact around the world. We are concerned to see that there is still an escalation. There are still worries about how the world economy will be affected by the energy situation around the Gulf. ዶናልድ ጄ ትራምፕ በአውሮፓ ህብረት ውሳኔ ተደናግጠዋል። ማዘናቸውንም በግልጽ አቋማቸውን አሳስበዋል። እንዲሁም የሆርሙዝ የነዳጅ መተላለፊያ እንዲከፈት ካልረዱ ከኔቶ ጋር ያለንን ወታደራዊ ጥምረት አደጋ ላይ ይጥለዋልም እያሉ ነው። And I always said, but if it ever comes time to defend us, they're not going to be there. Many of them would not be there. And we're going to have to start thinking more wisely. ኔቶ የዩክሬን ጦርነትን በተዘዋዋሪም እየረዳም ጭምር ነው። ትራምፕ እንዲህም ብለው አሳስበዋል። በኔቶ አንደኛ የተባለው ወታደር የአሜሪካ ነው ብለው አሳስበዋል። ኔቶ የመሳሪያ ግዢ የሚያደርገውም ከአሜሪካ ነው። ትራምፕ እንዳሉት ከሆነ ከኔቶ የሚወጡ ከሆነ ማን ነው የሚጎዳው? ኔቶ አብዛኛው የተባለውን የጦር መሳሪያ የሚገዛው ከአሜሪካ ድርጅቶች ነው። እሳቸው ከኔቶ አባልነት ቢወጡ አሜሪካ የመሳሪያ ንግዷ ይቆማል ማለት ነው። ስለዚህ በዶናልድ ጄ ትራምፕ አስተሳሰብ የሚሄደው ይህ ጦርነት አሁን ላይ አጣብቂኝ ውስጥ ወድቋል። NATO has made any decision in this direction or could assume responsibility for the Strait of Hormuz. If that were the case, NATO bodies would address the matter accordingly. First of all, we want to hear from Israel and the United States of America when they intend to have achieved their military objectives in Iran.
አሜሪካ ኔቶን ብትተው ማተጎጂ ይሆናል። ኔቶ ከ2% አሁን ላይ ወደ 5% መዋጮ አሳድጓል። ይህ ደግሞ መዋጮ ሙሉ በሙሉ ተሰብስቦ አሜሪካ የሚገባ ነው። የጦር መሳሪያ ግዢ ይከናወንበታል። የአሜሪካ ካምፓኒዎች የደለቡት በኔቶ ሀብትም ጭምር ነው። The American president has warned NATO that the military alliance faces what he called a very bad future if its members fail to help open the Strait of Hormuz. አውሮፓ ዶናልድ ጄ ትራምፕን እያስጠነቀቀ ነው። አሮጌው የዓለም ስርዓት ሙሉ በሙሉ አብቅቶለታል። ሀገራት የበለጠ ተቀራርበው ሊሰሩ ይገባል እያሉ ነው። አዲስ ህብረት መገንባት አለብን የሚል አቋሙን በግልጽ የአውሮፓ ህብረት አቋሙን አሳውቋል። ትራምፕ ይህ እያስበረገጋቸው ነው። ደጋፊም ተባባሪ ማጣታቸው ደግሞ አሳሳቢ አድርጎታል። Talking about how democracies can work together and that we have to connect even closer in this world where the old world order is gone and it will probably not come back. So we have to build something new. ዶናልድ ጄ ትራምፕ በዚህ በመካከለኛው ምስራቅ ጦርነት ላይ እንግሊዝን እርዳታ ጠይቀው ነበር። የአውሮፕላን ተሸካሚ መርከቦች እንዲላኩላቸው ጠይቀው ነበር። ግን እንግሊዝ ይህንን ጥያቄ በግልጽ ውድቅ አድርገዋለች። ትራምፕ እንደማያገኙትም ሲያውቁ ይህንን በሶሻል ሚዲያቸው በኩል ተናግረዋል። ካሸነፍን በኋላ የሚሳተፉ ሀገራት እንዲኖሩ አንፈቅድም ብለዋል። ግን ትራምፕ በአንድ ሳምንት ውስጥ አንድ ያግዙኝ አንዴ ደግሞ ተውት የሚለውን አቋም አሳይተዋል። ይህ ዶናልድ ጄ ትራምፕ ከአሜሪካ አጋሮች ጋር መጣላታቸውን ሆድና ጀርባ መሆናቸውን በግልጽ ያሳየ ነበር። The United Kingdom is finally giving serious thought to sending 2 aircraft carriers to the Middle East. We don't need them any longer. We don't need people to join wars after we've already won. የምዕራቡ ሀገራት ትራምፕ በግሪንላንድ ላይ ያሳዩት የወረራ አቋም አሳስቧቸዋል፣ አልወደዱላቸውም። በአሁኑ ደግሞ የኢራን ወረራ ጭምር ደግሞ ይባስ አሳስቧቸዋል። ምናልባትም ትራምፕ ኢራንን ከጨረሱ በኋላ ወደ ግሪንላንድ ሊመለሱ ይችላሉ የሚል ሐሳብ ገብቷቸዋል። ሀገራት ከአሜሪካ ጋር ያላቸውን ግንኙነት እያጤኑ ይገኛሉ። ግን የአውሮፓ ሀገራት ትራምፕን እየተመለከቱት ያሉት እንደ እብዱሻ ነው፣ እዚህም እዛም እንደሚለክፍ። We stand foursquare behind the principles of sovereignty, territorial integrity. It is for the people of Greenland and Denmark to decide their futures. And first point, being absolutely clear about that, being clear that we will back that with measures as necessary as a partner, and being, I think the fact that we and others have been clear, I don't want to put it on Canada, but European Union and others have been clear about these fundamental principles and the principle of solidarity. ዶናልድ ጄ ትራምፕ ያቆሸሹትን ቆሻሻ ብቻቸውን የማጽዳት ግዴታ ውስጥ ወድቋል። ቻይና፣ ጃፓን፣ ፈረንሳይ፣ ደቡብ ኮሪያ፣ እንግሊዝ ሙሉ በሙሉ መርከቦቻቸውን ወደ ሆርሙዝ እንዲልኩ እየተማጸኑ ነው። ትራምፕ የባህር ኃይል ጥምረት የመፍጠር ፍላጎትም በግልጽ እንዳላቸው እየታየ ነው። አንድም ሀገር በእሳቸው ሐሳብ አልተስማማም። ትራምፕ ብቻቸውን ያቅዳሉ፣ ብቻቸውን ይፈጽማሉ፣ ብቻቸውን ይሮጣሉ። Trump posted this message. Let me quote. Hopefully China, France, Japan, South Korea, the UK and others that are affected by this artificial constraint will send ships to the area so that the Hormuz Strait will no longer be a threat by a nation that has been totally decapitated. Trump wants to create a naval coalition. He wants countries to send warships to the Strait of Hormuz. For what? To escort commercial ships through the danger. And how many countries have agreed? So far, 0. ኢራን አቋሟ ላይ ጸንታለች። አሜሪካ አንድም ድል አታገኝም የሚል አቋምም አሳይታለች። እንዲሁም ትራምፕ ጦርነቱን እንደ ዕቃቃ እንደ ሕፃን ልጅ እየተጫወቱበት ነው። ሀፈን ብላቸዋለች። With no victory and there are people being killed only because President Trump wants to have fun. This is what he has said. Have fun? We are not. Yes, this is what he said, that they are sinking, ships and targeting different places because it is fun. ዶናልድ ጄ ትራምፕ እውነትም ኢራን እንዳለችው ጦርነቱን
እንደ ዕቃቃ እየተጫወቱበት ነው። ለጥቂት ጊዜያት ብለው የገቡበት ይህ ጦርነት አሁን ላይ ወደ ሙሉ ጦርነት አድጓል። እንዲሁም እሳቸው እንዳሉት ከሆነ የአሜሪካ ወታደር የማይታመን ስራ ሰርቷል ብለዋል። ጀብዳቸውን እየተረኩ ባሉበት ሰዓት ላይ ከጋዜጠኞች አንድ ወሳኝ ጥያቄ ቀርቦላቸዋል። የተቀረበላቸው ደግሞ ጥያቄ ይሄን ይመስል ነበር። ትንሽ ነው ብለው ነበር። አሁን ላይ ወደ ጦርነት ደረጃ አድጓል። ታዲያ ይህ ትንሽ ጦርነት ነው ወይንስ ሙሉ ጦርነት የሚል ጥያቄ ቀርቦላቸው ነበር። ትራምፕ ሁለቱንም የሚል ስላቃዊ ምላሽ መልሷል። ኢራን እንዳለችውም ዶናልድ ጄ ትራምፕ በጦርነቱ ላይ በግለፍተኝነት ስለገቡ ውሳኔያቸው አሁን ላይ እያሳሰባቸው ይገኛል። ትራምፕ በትንሽ ጊዜ እንወጣዋለን ቢሉም እስካሁን ድረስ ጦርነቱ ማብቃት አልቻለም። We did a little excursion. We had to take this little few weeks of excursion, but it's been incredible. Our military is unbelievable, the job they're doing. So we had to take an excursion, but it's doing well. The market's holding up well. You just said it is a little excursion, and you said it is a war. So which one is it? Well, it's both. ትራምፕ ኔቶን ጨምሮ የአውሮፓ ሀገራትን እንግሊዝንም ጭምር እየተማጸኑ ይገኛሉ። ራሻና ቻይናንም አሁን ላይ እንደ አማራጭ እየተመለከቱ ነው። ኢራን አሁን ላይ የትራምፕ የቀን ቅዠት እየሆነችባቸው ነው። አንድም የአሜሪካ የእስራኤል የአጋሮቻቸው ነዳጅ በቀጠናው ላይ አያልፍም ብላለች። አንድም ሊትር ቢሆን። ይህ የኢራን አቋም ነው። አሁንም ቢሆን ትራምፕ ቀጠናውን ከመረበሽ ወደኋላ እስታላሉ ድረስ ሆርሙዝ ለነሱ ክፍት አይሆንም። We will never allow even a single liter of oil to pass through the Strait of Hormuz for the benefit of the United States, the Zionists, or their partners. ዶናልድ ጄ ትራምፕ አሁንም ኃላፊነት የማይሰማው እንዲሁም የህፃን ንግግር እንዲሁም ምክራቸው የማይረባ እየሆነ መጥተዋል። ሀገራት እና ታላላቅ ካምፓኒዎች በሆርሙዝ በኩል ማለፍ ይችላሉ እያሉ ነው። ምንም አይፈጠርም ብለው ሲያደፋፍሩም ጭምር ታይተዋል። ኢራን ማስጠንቀቂያዋን ሙሉ በሙሉ ትራምፕ ባላየ ባልሰማ ለማለፍ እየሞከሩ ነው። ይህ ደግሞ ትራምፕ የሚሰጡት መተማመኛ ምናልባትም በቀጠናው ላይ ሌላ ውጥረት ሊፈጥር ይችላል። ነዳጅ ጫኝ መርከቦች ሊመቱ ይችላሉ። አሜሪካ ያልደፈረችውን ሆርሙዝ ሌሎች ሀገራት እንዲሄዱበት እያበረታቱ ይገኛሉ። Are you talking to CEOs of various oil companies, encouraging them to use the Strait of Hormuz? Yeah, I think they should. I think they should use the Strait. ኢራን እንዳለችው አሜሪካ ዶናልድ ጄ ትራምፕ የያዙት የህፃን ልጅ ጨዋታ ነው። ምንም ጊዜ ገደብ የለም እያሉ ነው ትራምፕ። እንዲሁም ጦርነቱ ማብቂያ መነሻው መጨረሻውም አይታወቅም እያሉ ነው። ትራምፕ ሙዱን እያየን እንዋጋለን ብለዋል። ይህ ማለት ትራምፕ በስሜት እንጂ በስሌት አልገቡበትም። ለዚህም ሲባል ዶናልድ ጄ ትራምፕ ሪፖርት እያዩ ጀብደኝነታቸው ሲነሳሳ ጦርነቱን እንደፈለጉ እየዘወሩት ነው። President Trump also telling Time magazine this week that, quote, I have no time limits on anything. President Trump told CBS News, quote, I think the war is very complete, pretty much. We won the bet. In the first hour, it was over. When it's over, and I don't think it's going to be long. When are you going to know when it's over? When I feel it. Okay. I feel it in my bones. It seems as though we've moved away from weeks and just onto vibes. ትራምፕ እንግሊዝ ጦርነቱ ላይ ስላልደገፈቻቸው እንዲሁም ስላልተሳተፈች ሐዘናቸውን በግልጽ ተናግረዋል። ኬር ስታርመር ሀገራቸው ትራምፕ በለኮሱት ጦርነት ላይ እንደማይጣዱ እንደማይቀላቀሉም በግልጽ አቋማቸውን አሳውቀዋል። ይህ ለትራምፕ ሌላኛው መርዶ ነው። Now, Britain's Prime Minister Keir Starmer says he cannot allow his country to be drawn into the conflict. US President Donald Trump has criticized Starmer for what he considers his insufficient support of Washington in the war against Iran. የአሜሪካ ቋሚ አጋር በመባል የሚታወቁት አውሮፓውያን በአሁን ሰዓት ላይ የተለያየ አቋም ማሳየት ጀምረዋል። በዚህም የተነሳ ትራምፕ ሐሳብ ገብቷቸዋል። እነሱ እንደሚሉት ከሆነ ትራምፕ በሩሲያ የጣሉትን ማዕቀቦች ቀስ በቀስ ማንሳት ጀምረዋል። አውሮፓ በአሁን ሰዓት ላይ እርስ በእርስ መደጋገፍ አብረን መቆም አለብን ያለ አሜሪካ ያለ ዶናልድ ጄ ትራምፕ የሚል አቋም እያሳዩ ነው። US, unfortunately, lifting up sanctions on Russia, a war in Middle East. Countries like ours have to stand together. We have to stick together and we have to work together. And that is what we have committed ourselves to do. አሜሪካ የአውሮፓ ሀገራትን ራሻን እንደ ጅብ እያሳየች ራሷን እንደ አጋር እያስቆጠረች
ለብዙ ዘመናት የዲፕሎማሲ እንዲሁም ወታደራዊ ጥምረት እንዲያደርጉ አስችላ ነበር። አሁን በትራምፕ አላዋቂ እንቅስቃሴ የተነሳ ይህንን አሊያንስ እያጣችው ትገኛለች። ኢራን በብቸኝነት የቻይና መርከቦች እንዲያልፉ ፈቅዳለች። ቻይና የኢራን ወዳጅ ሀገር ነች። ኢራን ትልቁ የነዳጅ ግዢም የምታከናውነው አንደኛዋ ቻይና ነች። በዚህም የተነሳ በሆርሙዝ ሰርጥ ላይ በብቸኝነት እንደ ልቧ እየተንደላቀቀች እያለፈች ያለችው ቻይና ብቻ ነች። ዶናልድ ጄ ትራምፕ የቻይናን እገዛ በቀጠናው ላይ እየፈለጉም ጭምር ነው። ግን ቻይና ለምን ምን ጥቅሜ ተነካ ብላ ወደዚህ ቀጠና ላይ ጦሯን ትልካለች። ቻይና በታሪፍ ንግድ ጦርነት ላይ አሜሪካ እንደገረፈቻት ታስታውሳለች። አሁንም ቢሆን የንግድ ጦርነቱን ከአሜሪካ ጋር እየተፋለመች ይገኛል። ትራምፕ በብቸኝነት በጭፍን የአሜሪካ ካምፓኒዎች መፍጠር መስራት ስለተሳናቸው የቻይና ካምፓኒዎች ላይ ግዙፍ የተባለ ታሪፍ በመጣል የቻይናን ሀያልነት ጉዞ ለማድቀቅ ለማሽመድመድ እየሞከሩ ነው። ምናልባትም ከወራት በኋላ በቻይና ቤጂንግ ከሺ ጋር ይመክራሉ ተብሎ ይጠበቃል። ቻይና ግን የሚበልጥባት የራሻ እንዲሁም የኢራን ወዳጅነት ነው። የትራምፕ መርህ የለሽ እንቅስቃሴ አትደግፈውም ተብሎም ይጠበቃል። Chinese ships are still being allowed to pass, and that is because China is a very friendly and positive partner for Iran. It's the biggest trading partner, the biggest buyer of Iranian oil. So there are reports, albeit unconfirmed, that Iran is still allowing Chinese shipments to pass through the Strait of Hormuz. So that would reduce even further Beijing's motivation to send some warships or do whatever Trump said to keep the Strait of Hormuz unblocked. የመካከለኛው ምስራቅ ጦርነትን እየመራ ያለው ፔንታጎን አሁን ላይ ምን እየተፈጠረ እንደሆነ መረዳት ተስኖታል። ትራምፕ ምን እያደረጉ እንደሆነም አልገባውም። ትራምፕ የተለየ ተልዕኮ እንዳወጡ እየተናገሩ ነው። የመጀመሪያው የሁለተኛው የመጨረሻው ላይ ምን ላይ እንዳሉ ግን አሁንም ፔንታጎን ዋር አላወቀውም። The president has set a very specific mission to accomplish, and so it's not for me to posit whether it's the beginning, the middle, or the end. የዶናልድ ጄ ትራምፕ ጦስ አሜሪካውያንን በብቸኝነት ደግሞ ራሳቸውን እየጎዳ ይገኛል። የትራምፕ አስተዳደር እርስ በራሱ ምን እየተከናወነ እንደሆነ ማወቅ ተስኖታል። የአሜሪካ መንግስት ህዝብ የኑሮ ውድነቱን እንዲያጣጥም እንዲዘጋጅ እየመከሩ ነው። ለትንሽ ጊዜ ነው እያሉም እየመከሩ ነው። ግን ነዳጅ አሁን ላይ በበርሜል $200 የሚያልፍበት ሂደት እውን እየሆነ መጥቷል። በዚህም የተነሳ የትራምፕ አስተዳደር ምላሽ መመለስ ተስኖታል። ለትንሽ ጊዜ ነው፣ ከትንሽ ጊዜ በኋላ ግን የተስተካከለ የነዳጅ ስርዓት ይኖረናል እያለም ጭምር ነው። ግን የትራምፕ አስተዳደር ግን ለተጠየቀው ጥያቄ ምናልባትም ነዳጅ $200 በበርሜል ይበልጣል ለሚለው ጥያቄ ግን መመለስ ተስኖት ሲንተባተብ በግልጽ ታይቷል። Do you agree that people need to be prepared for that? We're going through short-term energy disruption for just huge long-term gain. You're seeing Iran's behavior. Could They're that attacking hit, could every short-term country in the mean region. $200 a barrel? I would say unlikely. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።